ምንም እንኳን ፀጉሬን ብቆረጠውም አሁን ግን በዚህ ውህድ ፀጉሬ እየፋፋልኝ ነው፣ እያደገልኝ ነው። ይሄ ውህድ ፀጉር ያለሰልሳል፣ ፀጉር ያሳድጋል፣ የፀጉር መሳሳትን ይከላከላል። ፀጉራችሁ በተለይ ፀጉራችሁ ስስ ስለሆነባችሁ ይህንን ውህድ ተጠቅማችሁ ፀጉራችሁን ማብዛት ትችላላችሁ። እንዲሁም ደግሞ ፀጉራችሁ የሚነቀልባችሁ የፀጉራችሁን ስር እንዲያጠነክርላችሁ ያደርግላችኋል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት በተለይ ለፀጉራችሁ ለሚሳሳባችሁ፣ ፀጉራችሁ ለሚነቃቀልባችሁ በጣም ቆንጆ የሆነ በቤት ውስጥ የምታዘጋጁት የፀጉር ውህድ ይዤላችሁ መጥቻለሁ። የፀጉር እድገትን ያፋጥናል፣ የፀጉር መሳሳትን ይከላከላል፣ እንዲሁም ደግሞ የፀጉራችሁን ስር ያጠነክርላችኋል ማለት ነው። እና ለዚህ ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ለቤት ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ማለት ነው። ወደ አሰራሩ ስንሄድ እንግዲህ ሁላችሁም የምታውቁት አብሽ ነው ዛሬ ማሳያችሁ። አብሽ ለፀጉራችን በጣም ብዙ ጥቅም አለው። ቤተሰቦች ተጠቀሙት። በውሃውም በውህዱም እየሰራችሁ ተጠቀሙት። ፀጉራችሁን ያፋፋል፣ ፀጉራችሁን ያሳድጋል። እንዲሁም ደግሞ ፀጉራችሁን እንዳይሳሳና ሙሉ ፀጉር እንዲኖራችሁ ያደርግላችኋል ማለት ነው። እውነት ሳታቋርጡ ሳትደክሙ በትዕግስት ከተጠቀማችሁት በዚህ በአብሽ ለውጥ ታገኛላችሁ። እንግዲህ ወደ አሰራሩ ስንሄድ መጀመሪያ ላይ ውሃ ጥጃለሁ። ውሃ ያሳየዋችሁ ውሃ 1 ኩባያ ውሃ አድርጌ ጥጃለሁ። የጣርኩት እንዲፈላልኝ ነው። ውሃውን ታፈሉታላችሁ። ከዛ በኋላ አብሻችን መጥነን 2 የሾርባ ማንኪያ አድርጌ ለ1 ኩባያ ውሃ 2 የሾርባ ማንኪያ ጨምር ያለው ማለት ነው። እሱን አብሽ አንዴ ለቅለቅ አድርጋችሁ ታጥቦታላችሁ፣ ያው ቆሻሻ ስለሚኖረው። ከዛ በኋላ የጣድነውን ውሃ ያፈላነውን ውሃ አብሹ ላይ እንጨምረዋለን ማለት ነው። ይህንን እንደዚህ የምታደርጉት ማሳደር ትችላላችሁ። በቀዝቃዛ ውሃ ጨምራችሁ አሳድራችሁ መጠቀም ትችላላችሁ። እኔ ግን ቶሎ በአንድ ቀን ውስጥ ቶሎ መጠቀም ስለፈለኩ ሙቅ ውሃ ነው የተጠቀምኩት። ይህንን ሙቅ ውሃ 2 ሰዓት ካቆየሁት በኋላ ነው እንግዲህ አብሹን የተጠቀምኩት። እንደዚህ አድርጋችሁ ሙቁን ውሃ ተጨምሩና ዝፍዝፍ አድርጋችሁ ለ2 ሰዓት ያክል ከድናችሁ ታቆዩታላችሁ ማለት ነው። ያው የምንፈልገው የአብሹን ውሃ ስለሆነ ማለት ነው። ስለዚህ ዛሬ እኔ የማሳያችሁ የአብሽ ውሃ እንዴት አድርጋችሁ ሰርታችሁ እንደምትጠቀሙት ነው የማሳያችሁ። አሁን እንደዚህ አድርጌ እንደምታዩት ክድን አድርጌ አስቀምጠዋለሁ። ለ2 ሰዓት ያክል አቆየዋለሁ። ከዛ በኋላ ከለሩ ከዚህ የተለየ ሆኖ እናገኘዋለን ማለት ነው። እስከዛው አብራችሁን ቆዩ። እንደዚህ አድርጋችሁ ታስቀምጡታላችሁ። አያችሁት? ከለሩ ራሱ እየተቀየረ ነው። ከዛ ከ2 ሰዓት በኋላ እንደምታዩት ይህንን ይመስላል። በጣም አሁን ርሷል። እንዲሁም ደግሞ የምንፈልገውን ውህድ ሰጥቶናል ማለት ነው። ከዛ በኋላ ይህንን ታጠሉታላችሁ፣ ውሃውን ትጠቀሙታላችሁ። ያጠለላችሁትን አብሽ ደግሞ ፈጭታችሁ ለፀጉራችሁ ለፊታችሁ መጠቀም ትችላላችሁ። አብሹን አትድፉት፣ ፈጭታችሁ ለፀጉራችሁ ተጠቀሙት፣ ወይም ደግሞ ለፊታችሁ መጠቀም ትችላላችሁ ማለት ነው። ንጹህ ስለሆነ ውሃውን አሁን እኔ በውሃው ነው የሰራሁላችሁ። ውሃውን ነው የማሳያችሁ። ግን አብሹንም ፈጭታችሁ ውህድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዛ እንደዚህ ውሃውን ካጠለልኩት በኋላ ፀጉራችሁ ቅባት ከሌለው እናንተ እዚህ ላይ ቅባት የምትጠቀሙትን ቅባት ፈሳሽ ቅባት ትጨምሩበታላችሁ። ምክንያቱም ፀጉራችሁን ስትረጩት እንዳይደርቅባችሁ፣ ባዶ ውሃ ከሆነ ያው ፀጉራችሁ እንዳይደርቅባችሁ ዘይት ታደርጉበታላችሁ። የምትፈልጉትን ቅባት የሚመቻችሁን ቅባት ጨምራችሁ ወደ ስፕሬያችሁ ውስጥ ትከቱታላችሁ ማለት ነው። ትጨምሩታላችሁ ወደ እቃችሁ። እኔ ግን ፀጉሬ ትናንትና ታጥቤ ቅባት ስለቀባሁት ስለዚህ ቅባት መጨመር አይጠበቅብኝም ማለት ነው። እና ቤተሰቦች እንደዚህ አድርገን አዘጋጅተነዋል። በጣም ቀላል ነው፣ ግን ጥቅሙ በጣም ልነግራችሁ አልችልም። በተለይ ፀጉራችሁ እንዴት እንደሚያፋፋ እንዴት እንደሚያበዛ። አሁን ፀጉሬ እንደነገርኳችሁ እኔ አሁን ፀጉሬን ቆርጬዋለሁ፣ ግን እንዴት እንደፋፋ ልነግራችሁ አልችልም። በተከታታይ ነው የአብሽ ውሃ የምጠቀመው። የሩዝም ውሃ እጠቀማለሁ። ፀጉራችሁ የሚሳሳባችሁ የአብሽና የሩዝ ውሃ ተጠቀሙት። የአብሹ ደግሞ የፀጉራችሁን ስር ያጠነክርላችኋል። ፀጉራችሁ እንዳይሰባበር ለስላሳ እንዲሆን ያደርግላችኋልና በጣም ቆንጆ ነው። እንደዚህ አድርጋችሁ ተጠቀሙት። ከዛ ደግሞ እየተቀባው አሳያችኋለሁ።
እና ቤተሰቦች እንግዲህ እንደወደዳችሁ ተስፋ አደርጋለሁ። እንደምታዩት ፀጉሬ ፍፍት ብሎ ብዝት ብሏል። በጣም ነው የሚያበዛው። ለሳሳባችሁ ተጠቀሙት። በእውነት ፀጉር ያፋፋል። ፀጉራችሁ ጠንካራ እንዲሆን ነው የሚያደርግላችሁ እና እንግዲህ የፀጉርን እድገትንም ያፋጥናል ማለት ነው። አብሽ በውስጡ እንግዲህ የሚገኙት ፕሮቲኖች፣ ኒኮቲን አሲድ የፀጉርን ስር በማነቃቃት ፀጉርን በፍጥነት እንዲያድግ ይረዳል ማለት ነው። ሌላው ደግሞ የፀጉር መሳሳትን ይከላከላል። ፀጉር እንዳይመለጥ እንዳይሳሳ በማድረግ ያው ከፍተኛ አስተዋጽኦ አለው ማለት ነው እና ሌላው ደግሞ የፀጉራችሁን ቆዳ እንዳይቆስል ወይም የሚቆስልባችሁ ይህንን የአብሽን ውህድ ወይም የአብሽን ውሃ በመጠቀም የራስ ቅላችሁን የሚቆስልባችሁን ማስወገድ ትችላላችሁ። እንዲሁም ደግሞ ቆዳችሁ ለሚያሳከካችሁ ይህንንም ችግር ይቀርፍላችኋል ማለት ነው። እንዲሁም ደግሞ የራስ ቅላችሁን ንጹህ ያደርግላችኋል። ሌላው ደግሞ ፀጉርን ያለሰልሳል። እንዲሁም ደግሞ ፀጉር እንዳይሳሳና እንዳይሰባበር ያደርጋል ማለት ነው። እንዲሁም የፀጉርን ከለሩን የፀጉራቸውን ከለር ያማረና ደማቅ ያደርግላቸዋል ማለት ነው። ሌላው ደግሞ የፀጉር መመለጥን እንግዲህ ወይም ደግሞ የፀጉር መሳሳትን ይቀንሳል ማለት ነው። በጣም ቆንጆ ነው። ቤተሰቦች ተጠቀሙት። እኔ ወድጄዋለሁ። በጣም ነው ፀጉር የሚያፋፋ። ፀጉር በጣም ብዝት ነው የሚያደርግላችሁ። ለሚሳሳባችሁ እንደዚህ እያደረጋችሁ ተጠቀሙ ትላችኋለሁ ቤተሰቦችን። እኔ እንግዲህ ቅባት ስለተቀባሁት ቅባት አለው። ያው ቅባት ከሌለው ፀጉራችሁ ውህዱ ላይ ቅባት ጨምሩበት ብያችኋለሁ። ከዛ በኋላ እንደዚህ እያደረጋችሁ ሰርሰሩን ፀጉራችሁንም እንትን እያላችሁ እየቀባችሁ ከዛ የምትፈልጉትን ሹርባ ወይም ቁጥርጥር መስራት ነው። በቃ መታጠብ አያስፈልጋችሁም። ግን ስትቀቡ ማንኛውም ነገር ስትቀቡ ፀጉራችሁን ንጹህ መሆን አለበት። አሁን ፀጉራችሁ ወይ ሳምንት ሆኖት ወይ ደግሞ ቅባት በደንብ አድርጋችሁ ተቀብታችሁት ከሆነ ብትቀቡትም ያው የተቀባችሁት ውህድ ጥቅሙን ላታገኙ ትችላለች። ምክንያቱም ፀጉራችሁ ከቆሻሻ የፀጉራችሁን የራስ ቅሉን ቆሻሻው ይደፍነዋል ማለት ነው። ስለዚህ ፀጉራችሁ ንጹህ ቢሆን የተሻለ ነው እና ቤተሰቦች እንደዚህ አድርጌ ተቀብቼዋለሁ። እንግዲህ ከዛ ደግሞ ማሳጅ ታደርጉታላችሁ። ማሳጅ ቆንጆ ነው። ፀጉር ያፋፋል፣ ፀጉር ያሳድጋል፣ ፀጉር እንዳይነቃቀል ያደርግላችኋል እና ፀጉራችሁ ማሳጅ ብታደርጉት ጥሩ መፍትሄ ታገኛላችሁ ብዬ አስባለሁ። እና ቤተሰቦች እንግዲህ ይህንን ይመስላል ዛሬ ያዘጋጀውላችሁ። በጣም ቆንጆ ነው። ተጠቀሙት። ተጠቅማችሁ ኮመንት ላይ እንዲሁም ነግራችሁኛል። በባለፈው ውህዱን የአብሹን በውህድ መልክ ሰርቻላችሁ። አዎ በጣም ያፋፋል፣ ያሳድጋል፣ ለፀጉር ያፋፋል፣ ያበዛል ብላችሁኛል። አዎ በትክክል ያበዛል። በጣም ነው የሚያበዛው፣ በጣም ነው የሚያፋፋው። እንዲሁም ደግሞ ፀጉራችሁ እንዳይነቃቀል ያደርግላችኋል ማለት ነው። እንግዲህ ይህንን ቪዲዮ ከወደዳችሁት ደግሞ ላይክ አድርጉ። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ለዛሬው ያዘጋጀሁላችሁ ይህንን ይመስል ነበረ። ፀጉራችሁ ራሱ በጣም ወፍር ነው የሚያደርግላችሁ። የፀጉራችሁን ዛራ ያወፍረዋል። እና ቤተሰቦች ስለምትከታተሉ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ እስከዛው መልካም ጊዜ